አልቻለችኝ እኮ እንዴት በቃ ነው ሁሉ ነገር ያደረኩላት ምስጋና እንኳን የላት። አንድ ነገር ስታደርጊ ከሰው ምላሽ መጠበቅ የለብሽ። ኧረ እባክህ እኔ በነፃ የምሰጠው ፈጣሪ ነኝ እንዴ? ግፋ ቤት ስጦታ ቅር የሆነ ፍቅር ምናምን ግን ያስፈልጋል። ኤቢ ሰዎች ባደረጉላት ልክ አትለካ። በቃ እሷ በራሷ መንገድ ብቻ ነው የምትጓዝ። ግን ናታን ኤቢ ሰው ትወዳለች? እኔ እወዳለሁ ትለኛለች፣ ግን አትወደኝም። እንደማትወድ በምን አወቅ? በተለይ ደግሞ አንቺ ከመጣሽ በኋላ ነው እንደዚህ መሆን የጀመረች። ከምር ናታን ብትረዳ ትሻላል። ከምር ወዳም ሊሆን ይችላል። ኤቢ ቆንጆ ናት። ከአንቺ ባትበልጥም ቆንጆ ነች። እባክህ አትፎክር። ከኔ በላይ ቆንጆ ናት። እኔ ጀምር ቆንጆ አይደለም። ከምሬ ነው። ኤቢ ብዙ ወንድ የሚፈልጋት አይነት ሴት ነች። የሰውነት ቅርጿ ያምራል። የሀብታም ልጅ ነች። በዛ ላይ ፈጣለች። እንዴ እኔም እኮ ሀብታም ልጅ ነኝ። ሁለተኛ አንድ ነገር ከያዘች ቁጥር አሻትልቅ። ትዳር ውስጥ ደግሞ መርሳት አለብሽ። ማታ ተጣልተሽ ጠዋት ማትረሽ ከሆነ ትዳሩ ይበጠበጣል። ኤቢ ታዲያ እንደዚህ አይነት ሰው ነች አይደለችም? በጣም ተጠራጣሪ ነች፣ እልህኛ ነች። በዛ ላይ ራሷን ነው የምትወደው። በቃ እንደዚህ አይነት ሰው ደግሞ ማግባት የለብሽ። እንዴ ሳያገቡ መኖር አይቻልም? ይቻላል፣ ግን የሆነ ጊዜ ማግባት ትፈልጊያለሽ። ያኔ ግን አታገኝ። አንተ ግን ትወደኛለህ? ምን ማለት ነው? ቆይ ለሰላም ምን እያልካት ነበር? ምን አልኳት? አይ ከኔማ ፍቅር ይዘዋል። ታረቴ እንደዚህ አይባልም። አይ ግድ የለም እመን ይዘዋል። ጭምድድ አድርጓል። አይነ ራሱ ያስታውቃል። ፈጣጣ የሚባለው አይገልጽሽ። በቃ ከወደድክ ነው። ምንድን ነው? ከጠላም ደግሞ ጠላ ነው። እያመመሽኮር ወይዘሮ ማርታ ዛሬ በጣም ከባድ ነገር ገጥሟታል ማለት ነው። እሱም እንግዲህ ልጇ አቢጌል በጧቱ በመነሳት እንግዲህ ከድሮ ጀምራ ዳጣ ከመጣይ ጀምራ ያለውን ነገር በማብራራት ስታስረዳት ነበረ። እሷም እንግዲህ እሺ ምን ይሁን ምን ይጠበስ ምን አስበሽ ነው? ኧረ ተይኝ እባክሽ አቢጌል ብትላትም እማዬ ተይ ስሚኝ፣ ይሄ ነገር በኋላ ዋጋ ያስከፍልሻል። መስማት አለብሽ፣ ማወቅ አለብሽ። እኔ የምለው ነገር ሁሉ እውነት ነው፣ ትክክል ነው። ምንም የዋሸሁት ነገር የለም እያለች ነገሩን እንግዲህ ዙሩን አክረዋለች ማለት ነው። ወይዘሮ ማርታም እንግዲህ ነገሮችን ለመተው ብትሞክርም እባክሽ ተይ አቢጌል ከዚህ ነገር ውጪ አንቺን የሚጎዳሻል፣ ለእኔም ጥሩ አይደለም ይሄ ነገር ብላት ነበር በተደጋጋሚ። ግን አቢጌል በምንም ሁኔታ ቢሆን ለመተው አልሞከረችም ማለት ነው። እንዳውም እየባሰባት ነገሩን ወደ ሌላ መስመር እየወሰደችው ነው የምትገኘው። ቤተሰቦቻችን እንግዲህ ዛሬም ያው እንደለመደችው ነገሩን እያቀጣጠለችው ትገኛለች። ወይዘሮ ማርታም ታይባክ ቻችን እንግዲህ ወይዘሮ ማርታም ምን ይሻላል እንግዲህ እኔ ያንቺና የኔ ነገር ምንም አልሆነልንም እያለች እባክሽ ማዬ ለአንዴ ስሚኝ፣ እኔ ድሮም እኮ እኔ ምላችሁን አሰሙም እናንተ አንቺ ብቻ አይደለሽም አባዬም ሞላ ቤተሰቡ እኔን እኮ ማንም ሰው የለኝም፣ የምናገረውን ማንም ሰው አያድምጠኝም፣ እኔ እኮ ማንም ሰው የለኝም እያለች እንግዲህ ሮሮና ብስጭቷን ነው እያስተላለፈች የምትገኘው። በዛም እንግዲህ ወይዘሮ ማርታ እምትዩ ነገር እኮ የሆነ ነገር እውነት ቢኖረው በሚመለከትሽ ነገር ቢሆን እያወራሻለሽው ምን ነው ሁሉንም ነገር በሰማንሽ ነበረ፣ ግን ደግሞ በማይመለከትሽ ስለሆነ የምትገቢ አየሽ አይደለ? አንቺ የሚመለከትሽ አንዳንድ ነገሮችን እውነት ቢሆን እንኳን ለራሱ የማይመለከትሽ ከሆነ አንቺን ወይም ደግሞ ሌላ ይዞ የሚመጣው መዘዝ ሌላ ከባድ ነገር ከሆነ ያንን ነገር መተውን የሚያክል ነገር የለም። ገባሽ አይደለ? ስለዚህ እንደዛ ነው የሚሆነው እንጂ የሆነ ነገር የሆነ እንትን ስለታየሽ ብቻ በግግምና ያን ነገር ለምን እንዴት ወዴት ብለሽ ማጣራት ይሄን ያክል አይጠበቅብሽም። እባክሽ ተይ እያለቻት ነበረ። እንግዲህ አቢጌል ግን ለመተው አልታደለችም፣ አልተወችም ማለት ነው። ምንም የምትተው የሚገርም ሁኔታ እንግዲህ እየተነጫነጨች እየተንጨረጨረች ነው የምትገኘው። እንግዲህ ዛሬ ወይዘሮ ማርታ እሺ ልስማሽ እስኪ ምንድን ነበር ያልሽው? እስኪ ዛሬ ልስማሽ
ተናገሪ ብላ እንግዲህ ጆሮዋን ከፍታ እያደመጠቻት ነበረ። እንግዲህ አቢጌልም ያው እንዳያችሁት ከድሮ ዳጣ ገና ከመምጣቷ ጀምሮ ያለውን ነገር እያብራራች እየነገረቻት ነበረ። እሺ ታዲያሳ ምን ይጠበስ እና ምን ይሁን ነበር ያለቻት። በመጨረሻም አላውቅም ብቻ ግን ዳጣ እየዋሸች እንደሆነ ነውማ የሚሰማኝ። ስለዚህ ዳጣ ከዋሸች ደግሞ የሆነ ነገር አለ ማለት ነው። ሲቀጥል ደግሞ ሰላምም እስካሁን የልጇን አባት አልተናገረችም። ስለዚህ እነዚህ ሰዎች እየዋሹሽ ነው ነበር ያለችው። እና አሁን አንቺ ይሄንን ላንቺ ምን ይመለከትሻል ማለት አንቺ ጋር ምን አገናኘው ነበር ያለቻት ወይዘሮ ማርታና አይ ማየ እንዴት ከዚህ በላይ እኔ ይገናኝም ታያለሽ? ምክንያቱም ይሄ ነገር እኮ በእንደዚህ ከሆነ ከባድ ነው የሚሆነው እያለ የነበረው ወይዘሮ ማርታ አቢጌል እባክሽ ተይኝ፣ እንደው እባክሽ ተይ፣ እንደው እርፍ ብለሽ ዝም ብለሽ አርፈሽ ተቀመጪ ተይኝ ነበር ያለቻትና አቢጌል ግን ማረፍ አልቻለችም። በኋላም እንግዲህ ከቤት ወጣ ውጭ ብላ ወይዘሮ ማርታ አባራት ነበረ። ከቤትም ከወጣ በኋላ ወደ ውጭ ደውላ ነበረ። በመጨረሻ ምግብ ወደ ቤት ስትመለስ ጋሽ ደረጀና ሰላም እያወሩ ነበር ቤት ውስጥ የደረሰችው። ጋሽ ደረጀ አጋጣሚ ቀደም ብሎ ከስራ ወጥቶ ነበርና ቤት መጥቶ ቤት ሲመጣ እንግዲህ ሌላ ሰው ማንም አልነበረም። የነበረችው ሰላም ብቻ ናት። ሁሉም ውጭ ነበሩና እንግዲህ ሰላምን በቃ ሰላም ልጆች የሉም እንዴ ሲላት አዎ የሉም ስትለው እንግዲህ በቃ እሺ በኋላ መለሳለሁኝ ልጆች ሲመጡ ብሏን ነበረ ሊወጣ የነበረው። እንግዲህ ብድግ ብሎ ሊወጣ ሲል ጋሼ በቃ በእኔ ምክንያት ቤትህንም መሸሽ ጀመርክ አይደለ? ከኔ ለመሸሽ ይሄን ያክል ብላ ነበር ያለችው። ጋሽ ደረጀ ማይ እንደዛ አይደለም ያው ቀድሜ ስለመጣሁኝ ልጆቹ ሲመለሱ ልመለስ ብዬ ነው ሰላምዬ እንጂ ለሌላ ምንም አልነበረም ነበር ያላት። ይሁንሽ ዝሮ እንግዲህ ይቅርታ እኔም ተቸግሬ ነው ማለት አለመጠየቅም አልችልም። ጥያቄን መልስ እስካገኝ ድረስ አላቆምም። ስለዚህ እንዲያው እባክህ እንግዲህ ይቅርታ አድርግልኝ ነበር ያለችውና ጋሽ ደረጀም አረ ምንም ችግር የለውም በጣም ኖርማል ነው ኦኬ ነበር ያላት። በመጨረሻም እንግዲህ ወይዘሮ ማርታ እና ጋሽ ደረጀም እንዳልኳችሁ ያው በባለፈው ጋሽ ደረጀም አንድ ቀን የገን ጎዶሎ ገጥሞኝ ምናምን ብሎ ወሬውን ጀምሮላት እንግዲህ ጨርሶ አልነገራትም ለወይዘሮ ማርታ። እና እንግዲህ ሰላም እስኪ እንደው አንድ ነገር እባክህ ልጠይቅህ እቺን ብቻ መልስልኝ። እሱ ምንድነው ስለ ልጃችን የምታውቀው ነገር አለ? ስለ ልጅ የምታውቀውን ነገር እባክህ ንገረኝ እስኪ እቺን ብቻ ልጠይቅህ ነበር ያለችውና ጋሽ ደረጀ ደግሞ አይ ሰላም ምንም ነገር ምንሽ ነገር የለም ስለዚህ ተረጋጊ ቢሻል አይደለ? እዚህ ቤት እስካለች ድረስ ነገሮችን በጥንቃቄና በስርዓት መሆን አለበት። ይሄ ደግሞ ዝም ብሎ የሚነገር ነገር አይደለም። ነግሬሽ የለ ከአንዴ ሁለቴ ታውቀውን ነገር በተነግረኝ ስትለው አይ ስትወልጂ ውለጅና በሰላም ተገላገይና የዛን ሰዓት ሁሉንም ነገር ነግርሻለሁኝ። ደግሞ ደስ የሚል ነገር አለ። ስለዚህ አንቺ ምንም አልቀስም መናደድ መበሳጨት የለብሽም። ብቻ አንቺ መጀመሪያ ሰላም ተገላገይ ነበር ያላት። ሰላምም እንግዲህ ኦኬ እሺ ምንም ማድረግ ስለማትችል እሺ ካልክ ብላ ነበረ እንግዲህ የተቀበለችው። በመጨረሻም እንግዲህ ጋሽ ደሬ ከሷ ጋር ብድግ ብሎ ወደ ውጭ ሊወጣ ጀስት በሩን ክፍት ሲያደርግ እንግዲህ በሩ ጋር አቢጌል ተገትራ ነበረ። በጣም ነው የደነገጠው። ከሰላም ጋር ሲያወሩ የነበረውን ነገር ሰምታለች ማለት ነው። እሱ ደግሞ በጣም ከባድ ነገር ነው። ጧት አይታችኋታል ወይዘሮ ማርታ ምን ስትላት እንዲያረፈደች። አሁን ደግሞ ጋሽ ደረጀና ሰላም ያወሩትን ነገር ሰማች ማለት በጣም ሌላ ፌክ ነው። ሌላ በቃ ምን እንበላችሁ እንግዲህ አስቀድማ አባዬን ያስጨነቀውን ነገር እኔ ያውቃለሁኝ እንግዲህ እያለች ባለፈውም ጋሽ ደረጀ ስታስደነግጠው ነበረ። ይሄን መላመትሽን ረፊ ባክሽ አርፈሽ ተቀመጭ አቢጌል ብሎ እንግዲህ ተቆጥቷት ነው ባለፈው እንዳያችሁትና አሁንም እንደዛ እያለች ነው። አቢጌል እንግዲህ ወጥራ ይዛለች። ጋሽ ደረጀም እንግዲህ ማለት ከአቅሙ በላይ ሆናበታለች ማለት ይቻላል። ወይዘሮ ማርታም እንደዛው እሷም ታይም ሲሏት እየባሰባት ነው የምትሄደው። እንግዲህ ነገርዮሹም በእርግጥ እኮ አቢጌል እኮ ልክ ነች ማለት የጠረጠረችው እኮ ልክ ነው። ግን ልክ የሆነ ሁሉ ያው ጊዜውን ጠብቆ እስከሚሆን ነገር ድረስ አንዳንዴ ዝም ይባላል አይደል ጋይስ? ከዛ አንጻር ነው እንጂ ሌላ ምንም እንትን የለውም ማለት ነው። ቤተሰቦቻችን
ላይክ ያደርጋችሁ ላይክ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ያደርጋችሁ አብራችሁ ጠብቁ ውዶች። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ላይክ አትርሱ። መልካም ጊዜ። እወዳችኋለሁ። ባይ ባይ።